ونستغفره ونستعينه ونعوذ بالله من شرور أنفسنا وسيئات أعمالنا. وبعد، أيها الناس اتقوا الله ومن أداها وجوبا راجيا ثوابها فليبشر بالخير الكثير والخير العاجل والآجل. لعقوبة عاص لله ورسوله. ومن مقاييس الغش أن الكسب به كسب محرم لا خير ولا بركة. ومن مفاسده أنه ظلم للناس واكل للأموال بالباطل، فإن الناس لو علموا بالغش لم يبذلوا ما بذلوا في ثمن التاسع. يا الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. የዛሬው ኹጥባ ስለ ዘካተል ማል በተመለከተ ይሆናል። ያው አላህ ሱብሓነሁ ወተዓላ ዘካተል ማልን ግዳጅ አድርጎታል። ነቢዩ ዓለይሂ ሰላቱ ወሰላም በሐዲሳቸው እንደዚሁም ግዳጅ አድርጎታል። አላህ ሱብሓነሁ ወተዓላ ወማ ቱንፊቁ ሚን ሸይኢን ፈሁወ ዩኽሊፉሁ ይላል። እናንተ ወጪ ያደረጋችሁትን ነገር አላህ ይተካላችኋል ይላል። ያው በተለያዩ አንቀጾች አላህ ሱብሓነሁ ወተዓላ ዘካ ግዳጅ እንደሆነች ይናገራል። ነብዩም በሐዲሳቸው እንደዚሁም ዘካን የከለከለ ሰው ትልቅ አደጋ እንደሚያጋጥመው ተናግረዋል ማለት ነው። አላህ ሱብሓነሁ ወተዓላ ብዙ ፈርዶችን በእኛ ላይ ግድ አድርገዋል። ያንን ፈርድ አታበላሹት፣ አትተዉት ይላል። ብዙ ድንበሮችን ደንግገዋል። ያንን ድንበር አትለፉ ይላል። ብዙ ነገራቶችን ክልክል አድርገዋል፣ ሕርም አድርገዋል። እነሱን አትቃረቡ፣ አትቅረባቸው ይላል። ዋና አሳሳቢ ከሆኑ ነገራቶች አላህ ግዳጅ ካደረጋቸው ሱብሓነሁ ወተዓላ በእኛ ላይ ዘካተል ማል ነው። ዘካተል ማል ከእስልምና ከአምስቱ አርካኖች አንዱ አካል ነው ማለት ነው። ያ አርካኖች እነዚህ አርካኖች ከነዛ ውስጥ አንዷ ዘካ ናት ማለት ነው። እሷ ከሌለች እስልምና ሊሟላ አይችልም። የደረሰበት ሰው አቅም ያለው ሰው ማለት ነው። አላህ ሱብሓነሁ ወተዓላ ዘካተል ማልን አላህ ግዳጅ ያደረገው ነፍስያ ከስስታምነት ከወንጀል ሊያጠራ ነው ማለት ነው። ምክንያቱ አላህ ግዳጅ ያደረገው ገንዘብን ለማሳደግ ነው። በትክክል ዘካቸው አጣርተው የሚያወጡ ዘኮች ባለ ንብረቶች ገንዘባቸው አላህ ይጠብቀዋል። አላህ ለመጠበቅ ዋስትና ወስዷል። ለማሳደግም ዋስትና ወስዷል። አላህ ለድሃዎች እርዳታ ነው አላህ ግዳጅ ያደረገው። አላህ ግዳጅ ያደረገላቸው ሀቅ ነው ለድሃዎች ዘካተል ማል። ሰውየው ቢሰራው ሐቁ የድሃዎች ነው፣ የእሱ ንብረት አይደለም። የዘካ ደረጃ ከደረሰ የዘካ አቅም ካለው ማለት ነው። ወረተበ ለቀም ቢያ ኸለፈን አጅላ አላህ ዘካን ለሚያወጡ ሰዎች ሊተካላቸው ቃል ገብተዋል። በዱንያ በአኼራ ትልቅ ሰዋብ ሊሰጣቸው ቃል ገብቶላቸዋል። እናንተ ሰዎች ሆይ ዘካተል ማል
ተሰላት ተያይዛ ትገለጻለች በአላህ ቁርአን ማለት ነው። በቁርአን ውስጥ ዘካና ሰላት የተወሱት 80 አካባቢ ይሆናል። 80 ጊዜ በቁርአን ውስጥ ሰላትና ዘካ ወይቱ ዘካቱ ወይቁሙ ሰላ እያለ አያይዞ ይናገራቸዋል። ሁክማቸው የተያያዘ ስለሆነ ማለት ነው። ዘካተል ማልን ግዳጅ አይደለም ብሎ የካደ ሰው እሱ ካፍር ነው ብሏል። ዘካት ዋጅብነቷን እያወቀ የከለከለ ከሆነ ስስታም ከመሆን ከመሰልቸት ከዘካ ወደ ፍስቅና ወደ ጥሜት ይጠጋል ብሏል። ዘካተል ማልን ዋጅብነቷን ግዳጅ መሆኗን አስቦ ያወጣ ከሆነ ከአላህ ዘንድ ምንዳዋን የከጀለ ሆኖ ፈልዩበሽር ቢልኸይሪል ከሲር በብዙ ኸይር ነገራቶች ይደሰት። በዱንያ ምትክ በመሰጠት በገንዘቡ በረካ በመሆን አላህ ገንዘቡን በረካ ያደርግለታል፣ ነፍሱንም በረካ ያደርግለታል፣ ቤተሰቡንም በረካ ያደርግለታል፣ ልጆቹንም በረካ ያደርግለታል። ዘካን በትክክል አጣርቶ እንደ የሰው ሐቅ አድርጎ የአላህ ሐቅ ጠብቆ ያወጣ ከሆነ ይህንን ሁሉ ሽልማት ዱንያ ላይ ያገኛል፣ በአኺራ ትልቅ የሆነ ምንዳ ያገኛል። ካምል የሆኑ ትክክለኛ የሆኑ ሙእሚኖችን ሲያወሳቸው አላህ ሱብሓነሁ ወተዓላ በገንዘባቸው ለድሆች ሐቅን ያወጣሉ ይሰጣሉ ይላል። ለለማኞችም ቢሆን አቅም የሌላቸው ሆኖ ደካማም ሆኖ ችግራቸው አዋግጦ ዝም ብሎ በቤታቸው ለተቀመጡት የሚሰጡ ናቸው ብሎ አላህ ያመሰግናቸዋል። ትክክለኛ የሆኑ ሙእሚኖችን ሲያወሳ በሌላም አያት አላህ ሱብሓነሁ ወተዓላ እነዚያ ገንዘባቸውን ወጪ የሚያረጉ ሰዎች አላህ ባዘዘበት መንገድ ወጪ የሚያወጡ ሰዎች ምሳሌው ሲመስለው አላህ ሱብሓነሁ ወተዓላ እንደ አንድ ፍሬ ምሳሌ ነው ይላል። ያቺ አንድ ፍሬ 7 ቀንዘል ያወጣች ያበቀለች ሆነ በየአንዳንዱ ቀንዘል 100 ፍሬ ያለበት አምሳያ ነው ይላል። ያው ባንዷ ለምሳሌ 1 ብር ወጪ ያደረገ ከሆነ እስከ 700 ማለት ነው። ከዛም በላይ አላህ እጥፍ በእጥፍ ያደርግለታል። አላህ ዩዳኢፉ ሊመን የሻእ ወላሁ ዋሲዑን ዓሊም። ከዛም በኋላ በእኽላሱ ደረጃ ገንዘቡ ሐላል በመሆኑ ደረጃ ከሱ በላይ እጥፍ በእጥፍ አድርጎ አላህ ይሰጠዋል። እናንተ ሙስሊሞች ሆይ ቁርአንና ሐዲስ መጥቷል። ዘካተል ማልን በተመለከተ ጠቅልል ባለ መልኩም መጥቷል። ዘካ ግዳጅ በመሆኑ በተለያዩ ገንዘቦች ዘካ ግዳጅ ትሆናለች። በወርቅና በብር ሂሳብ የዘካን ሂሳብ የደረሰ ከሆነ ማለት ነው። በእጁ ከገባ 1 ዓመት ያለፈ ከሆነ ለምሳሌ አሁን ዘካ የሚወጅበት ገንዘብ አጋጣሚ አሁን ቢገባ አሁን ዘካ ማውጣት ግድ አይሆንበትም። ልክ የዛሬ ዓመት ነው ግድ የሚሆንበት ማለት ነው። አንድን ስራ ዛሬ ቢጀምር ልክ በሚመጣ ዓመት ነው እንጂ በዚህ ረመዳን ዘካ የለበት። ወርቅ ከሆነ 20 ዲናር የደረሰ ከሆነ ይህ 20 ዲናር የሚባለው ወደ ሚዛን ሲገባ 85 ግራም ከሆነ ዘካተል ማል ግድ ይሆንበታል። ብር ከሆነ ያው ለጌጥ የሚሆን ብር ማለት ወረቀቱ ሳይሆን 200 ብር ከሆነ 195 ግራም
195 ግራም ከሆነ ዘካ ግድ ይሆንበታል። ከዛ የጨመረ ከሆነ ያው በጨመረው ልክ በሂሳቡ ይወጣበታል ማለት ነው። ወልአውራቁ ነቅድያ አለቲ ዩዓመሉ ቢሃ ናስ ዛሬ ሰዎች የሚጠቀሙበት ወረቀት የሆነው ብር ከሆነ ያው የእነሱን ቦታ ይሸፍናል። ያው ዋጋው የወርቁ ግምት የብሩ ግምት በየጊዜው ይወጣል ይወርዳል። በሱ ሊለያይ ይችላል። በእነሱ ዋጋ ዘካን ማውጣት ግድ ይሆንበታል ማለት ነው። እናንተ ሙስሊሞች ሆይ ዘካን ስጡ። ገንዘቡን ሳታጡት በፊት ወይም እናንተ ከሱ ሳትሄዱ በፊት ሳትሞቱ በፊት ዘካን አውጡ ይላል። እናንተ መንገደኞች ናችሁ፣ የሩቅ ሰዎች ናችሁ፣ ለዱንያ የሩቅ ሰዎች ናችሁ። መቀመጫችሁ ሀገራችሁ አኼራ ነው ማለት ነው። ይሄ ገንዘብ አደራ ነው። አላህ በእናንተ እጅ ያስቀመጠው አደራ ነው። እናንተ አታውቁም መቼ እንደምታጡት። ዘካን ስጡ ይላል። ያ ቀን ሳይመጣ በፊት ዘካን ስጡ። ዩህማ አለይሃ ፊ ናሪ ጀሃነም በጀሃነም እሳት ሳይተኮስ በፊት አላህ ሱብሓነሁ ወተዓላ የቅያማ ቀን ያከማቸውን ገንዘብ ዘካን ያላወጣለትን ገንዘብ አላህ በጀሃነም እሳት እንደ ጣውላ አድርጎ ያጊለዋል። ከዛ ከጋለ በኋላ ግንባሩን፣ ጎኑን፣ ቀኝ ጎኑን፣ ግራ ጎኑን፣ ጀርባውን አላህ ይተኩሰዋል። ያ ቀን ሳይመጣ በፊት ወጪ አድርጉ ይላል። ዘካን አውጡ። የሴቶችን ጌጥ በተመለከተ ዘካተል ማል ማውጣት ግድ ይላል። ከቁርአንም አንቀጾች ከሐዲስም ከሰሃባዎችም ንግግር በጌጣጌጥ ወርቅ በጌጣጌጥ ብር ሂሳብ የደረሰ ከሆነ ዘካ ማውጣት ግድ ይላል የሚለው አመዝነዋል። የተወሰኑ ዑለማዎች ኺላፍ ቢኖራቸውም ከማስረጃ በኩል ግድ ይሆናል የሚለው። አንድ ሴት ወደ ነቢዩ መጣች፣ ልጇን ይዛ። በልጇ አምባር በእጆቿ ነበሩ። ነቢዩ ዓለይሂ ሰላቱ ወሰላም ለዚህ ጌጥ ዘካ አታወጪም ወይ አሏት። አይ አላወጣም አለች። የዛኔ ነቢዩ ዓለይሂ ሰላቱ ወሰላም ደስ ይላሻል እንዴ? አላህ በእነዚህ አምባሮች ምክንያት 2 አምባር የእሳት ቢያደርግልሽ ደስ ይለሻል እንዴ አሏት። የዛኔ ደረቀነችና ፈኸላቱማ አወለቀችና አንድ ላይ ወደ ነቢዩ ጣለችው። ለአላህና ለረሱል ብዬ ሰጥቻለሁ ብላ አንድ ላይ አስረከበች ማለት ነው። ይህ ሐዲስ የሚያሳየው በጌጣጌጥ ዘካ ግድ ይሆናል የሚለው ነው። በየአንዳንዱ ዓመት ያው ከአሁኑ ግራም እስከ ባልቀነሰ ያህል በየዓመቱ ዘካ ማውጣት ግድ ይሆንበታል። ራሷ የምትለብሰውም ቢሆን ለሌላው የምትሚሰውም ቢሆን ዘካ ማውጣት ግድ ይሆናል ማለት ነው። ሶስተኛው ግዳጅ የሚያደርጉ ማስረጃዎች በሴቶች ጌጣጌጥ ግዳጅ የሚሉትን ማስረጃዎችን የሚቃረናቸው ሌላ ማስረጃ የለም። ምን አድለቱ ሳሂሃ ትክክለኛ ማስረጃ በአንድ ነገር ከተገኘ የሚጋጨው ሌላ ደሊል ከሌለ
በዛ ንግግር መስራት ግድ ይሆናል። በሴቶች ጌጥ ዘካ ግዴታ ይሆናል የሚለው ንግግር ከወርቅ መሆን ከብር በዑመር ብን ኸጣብ ተወርቷል። ዑመር ብን ኸጣብ በሴቶች ጌጥ ዘካ ግድ ይሆናል ብለዋል። ከሳባዎች ብዙ ሰዎች ግድ ይሆናል ብለዋል። ከታቢዎችም ከሳባዎች ደርሳዎች በሴቶች ጌጥ ዘካ ማውጣት ግድ ይሆናል ብለዋል። ከኢማሞች ትልቁ ኢማም አቡ ሐኒፋ ግድ ይሆናል ብለዋል። የእነሱም ደረሳዎች በሴቶች ጌጥ ዘካ ግድ ይሆናል ብለዋል። ኢማሙ አሕመድም ረሂመሁላህ ግድ ይሆናል ብለዋል። ከሻፊዒ ደረሳዎች የተወሰኑትም እንደዛ ግድ ይሆናል ብለዋል። ከባለ መሰቦቹ ማለት ነው። ቁርአንም ቢሆን ሐዲሱም የሚያሳየው በሴቶች ጌጥ ዘካ ይወጅባል የሚለው በሴቶች ጌጥ ዘካን አውጡ የዘካን ቁጥር ከደረሰ ከሆነ ይላል። በየዓመቱ ያው በሂሳቡ ያህል ማውጣት ነው ማለት ነው ዘካ። ሰሉ ወሰልሙ አላ ኸይሪ ኸልቂላህ ሙሐመድ ብን ዓብድላህ ከማ አመረኩም ረቡኩም ቢዛሊከ ሐይሱ ቃል ኢነላህ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃ ለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ ወርደ አላሁመ ዐኒል ኹለፋኢል አርበዓ አቡ በክርን ወዑመር ወዑስማን ወዐሊ ወሳኢሪ ሰሃበቲ አጅማዒን ወመን ተቢዐሁም ቢኢሕሳን ኢላ የውሚ ዲን اللهم أيد الإسلام والمسلمين اللهم انصر الإسلام والمسلمين اللهم انصر المجاهدين في كل مكان اللهم انصر المستضعفين في كل مكان اللهم انصر المستضعفين في كل مكان اللهم كن لهم ولا تكن عليهم اللهم انصرهم ولا تنصر عليهم اللهم انصرهم ولا تنصر عليهم اللهم خذهم أخذ عزيز المقتدر يا حي يا قيوم اللهم فرق جمعهم وشتت شملهم اللهم فرق جمعهم وشتت شملهم اللهم اجعل الرعب في قلوبهم اللهم اجعل الرعب في قلوبهم اللهم اجعل الرعب في قلوبهم اللهم كن لنا ولا تكن علينا اللهم كن لنا ولا تكن علينا اللهم لا تدع لنا في مقامنا هذا ذنبا الا غفرته ولا جمعا الا فتحته ولا تائبا الا قبلت ولا تائبا الا قبلت ولا مريضا الا شفيت ولا مبتلا الا عافيت ولا ميتا الا رحمت ولا مجاهدا في دينك الا نصرت ربنا آتنا في الدنيا حسنه وفي الاخره حسنه وقنا عذاب النار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون اذكروا الله العظيم يذكركم واشكروا على نعمه يزدكم ولذكر الله أكبر والله يعلم ما تصنعون. الله أكبر الله أكبر أشهد أن لا إله إلا الله أستغفر الله نسألك المغفرة ونعوذ بك أشهد أن لا إله إلا الله أستغفر الله نسألك الرضا ونعوذ بك من النار أشهد أن لا إله إلا الله أستغفر الله نسألك الرضا ونعوذ بك من أشهد أن لا إله إلا الله أستغفر الله نسألك الجنة ونعوذ بك من النار أشهد أن لا إله إلا الله أستغفر الله نسألك الجنة ونعوذ بك اللهم إنك عفو تحب العفو فاعف عنا اللهم
تحب العفو